ለብልጽግና እንግዲህ የተለያዩ ጥያቄዎች ቀርበዋል። ምላሻችሁን ማቅረብ ትችላላችሁ። የተከበራችሁ የኢትዮጵያ ሕዝቦች እንደምትከታተሉት ከፖለቲካ ፓርቲዎች ጋር ጥሩ ክርክር እያደረግን ነው። በተወሰነ መንገድ ለውጥ ያየንባቸው ፓርቲዎች አሉ። በእኛ በኩል በጣም እውቅና መስጠት እንፈልጋለን። ሚዛናዊ ሆኖ ሀሳብ ማቅረብ አንዱ ልንገነባ እያሰብ ነው ያለነው የፖለቲካ ባህል ግንባታችን ውስጥ አንዱ አንጓ ነው። ስለዚህ በዚህ ረገድ ማመስገን እንፈልጋለን። አሁንም ግን የ1960ዎቹን አይነት ኋላ ቀር የፖለቲካ እሳቤ ስቲል ችግሮችን በማላዘን ዲናይ በማድረግ የሞከሩ አንዳንድ ፓርቲዎች አሉ። እመለስበታለሁ። የዲሞክራሲ ምህዳሩን በሚመለከት ብልጽግና እያለ ያለው የኢትዮጵያ ሕዝብና እዚህም ያላቸው የፖለቲካ ፓርቲዎች በግልና በተለያየ መድረክ ስታነሱ እንደነበረው እንደሚሰማው ባለፉት 7 የለውጥ ዓመታት በኢትዮጵያ የፖለቲካ ታሪክ ውስጥ ሆኖ በማያውቅ መንገድ እና ሊመሰገን የሚችል ሰፊ ስራ ተሰርቷል እየተባለ ያለው ይሄ በጣም ግልጽ ነው። እንከን የለም አልተባለም። ለምሳሌ እያልን ያለነው የፖለቲካ ፓርቲዎች ቁጥር በጣም አናሳ ነበረ፣ ተቀዛቅዞ ነበረ። አሁን ባለን ደረጃ እንኳን 64 በላይ የፖለቲካ ፓርቲዎች ተዋናይ ሆነዋል እያልን ነው። ይሄ በግልጽ በመረጃ የምናውቀው ነገር ነው። ሚዲያዎች ነፃ ሆኖ የሚንቀሳቀሱበት አትሞስፈር ከመቼውም ጊዜ በላይ ያደገበት ወቅት ቢኖር ይሄኛው ወቅት ነው ብለን እየተነጋገርን ነው። ሚዲያ በአሁኑ ዘመን እንደሚታወቀው የቴሌቪዥን ሚዲያ ብቻ አይደለም፣ የሬዲዮ ሚዲያ ብቻ አይደለም። የዲጂታል ሚዲያው እያንዳንዱ ግለሰብ ስማርትፎን ያለው ሰው ሁሉ ሚዲያ የሆነበት ዘመን ነው የምታውቁት። መንግስትን መተቸት ጭምር የተፈቀደ ወይም ደግሞ የሚበረታታ እስኪመስል ድረስ የሚዲያ አውዱ ላይ ሰፊ ስራ እየተሰራ ነው። እነኚህ የሚታወቁት ሚዲያዎችም ቢሆኑ በቁጥርም እና ኮንተንት በማዘጋጀትም በሀሳብ መሞገትም በከፍተኛ ቁጥር አድጓል ነው እያልን ያለ ነው። የሲቪክ ማህበራት እዚህ ሀገር ውስጥ በጣም አሳሪ ህጎች ነበሩ። እንደምታውቁት 2000 አካባቢ ብቻ ነበር የነበሩት። በጣም በርካታ ህግ ተሻሽሏል። አሁን ከ5600 በላይ የሲቪክ ማህበራት ተመዝግበው ህብረተሰቡን የማንቃት ስራ እየሰሩ ይገኛሉ። ይሄ ትልቅ እድገት ነው። የምርጫ ቦርድ ምን አይነት የምርጫ ቦርድ እንደተፈጠረ ታውቁታላችሁ። በአንድ ወቅት መንግስትን በመሞገት የሚታወቁ እስከ ህይወት መስዋዕትነት ድረስ ለእውነትና ለፍትህ ይታገሉ የነበሩ ሰዎች ናቸው ምርጫ ቦርድን ይመሩ የነበረው። ስድስተኛውን ሀገር አቀፍ ምርጫ እንዴት እንደተመራ የምታውቁት ነው። ይሄ የኢትዮጵያ ህዝብ በግልጽ የሚያውቀው ነው። ሰብአዊ መብት ኮሚሽን የመንግስትን ጥፋት ጭምር በኢትዮጵያ ታሪክ ውስጥ ሆኖ በማያውቅ መንገድ የሚዘረዝር የሚተች ሆኗል። ይሄ የፖለቲካ ምህዳር ውስጥ እድገት ብለን የምንጠራው ነገር ነው። እዚህ ውስጥ ጉድለት የለም አለ። ጉድለቱን ግን ሁላችንም በጋራ እያከምን መሄድ አለብን። ፖለቲካ ባህል ነው። ዲሞክራሲ ስርዓት ግንባታ ባህል ነው። እየዳበረ ነው የሚሄደው። ኦቨርናይት ሁሉም ነገር ያልቃል የሚል እምነት የለንም። አንዱ ጉዳይ እሱ ነው። ሁለተኛው ሰላምን በሚመለከት የተነሳው ነገር ነው። አንዳንድ ፓርቲዎች በተለይ ኢህአፓ አንዴ ትብብር አንዴ ኢህአፓ በሚል መንገድ ስለቀረበ ብዬ ነው። በአንድ በኩል ልክ የሰላም እጦቱን አጠቃላይ ብልጽግና ባለፉት ዓመታት እንዳመጣ አድርጎ ማሰብ አንድም እውነት ዲናይ ማድረግ ነው። ካልሆነ ደግሞ ጉዳዩን በጥልቀት ፖለቲካሊ መተንተን አለመቻል ነው። እዚህ ሀገር ውስጥ የችግርና የሰላም እጦት መንስኤ የሆኑ ጉዳዮች ባለፉት 7 ዓመት የተፈጠረ ነው ብሎ ካሰበ ፖለቲካሊ ጉዳዮችን በደንብ በጥልቀት የማየት ችግር ነው፣ የተንሸዋረረ ችግር ነው ብለን እናምናለን። በእኛ እምነት ኢህአፓ ባለፉት 50 ዓመታት ቅድም 50ና 60 ዓመት የተባለው ከኢህአፓ ትውልድ ጀምሮ የመጡ በጣም በርካታ ችግሮች አሉ። ምናልባትም በአሁኑ ሰዓት በዚህኛው የምርጫ አውድ ውስጥ ከምንከራከር ፓርቲዎች ውስጥ ከምንወዳደር ውስጥ የአንበሳውን ድርሻ ይውሰድ ከተባለ ኢህአፓ ሊወስድ ይችላል። እውነት እንነጋገር ከተባለ ኢትዮጵያን የማይመስል ብዛነትን የማይቀበል አንድ አይነት ወጥነትን በዛ አይነት መንገድ ሲያቀነቅን የነበረ ፓርቲ ያን ሁሉ ትውልድ ያስፈጀ ፓርቲ አሁን 50 ዓመት 60 ዓመት በዚህ መንገድ የኢትዮጵያ ሕዝብ በርግጥ 50 60 ዓመት ለኢህአፓ ምን አይነት ምላሽ እየሰጠው እንደቆየ ይታወቃል። ኢህአፓ ባለፉት 50 60 ዓመት አንዳች ነገር አልፈየደም ለኢትዮጵያ። የኢትዮጵያ ሕዝብ ማን እንደሚጠቅመው ጠንቅቆ ያውቃል። የሰላም ችግር በዋነኝነት ስርዓታዊ ነው። ይሄንን መፍታት የምንችለው አንዱ ሁሉ አቀፍ ሀገራዊ ምክክር ማድረግ አለብን። የሽግግር ፍትህ ማድረግ አለብን። የትርክት ለውጥ ማድረግ አለብን። ይሄንን ለማድረግ እየሰራን ነው። እንደሚታወቀው እነኚህ ጉዳዮች ናቸው ሰላምን በዘላቂነት የሚፈቱት። ለዚህ ነው ከፕሪቶሪያ እስከ ታንዛኒያ
በሀገር ውስጥም በተለያዩ መድረኮች ዘላቂ ሰላም ለማረጋገጥ የሚያስችሉ ጉዳዮች ላይ አበክረን የሰራ ነው። ለዚህ ነው ከዚህ አለፍ ሲል ህግ ልናስከብር እንችላለን። በታንክ በማንጋጋት ህግ ይከበራል፣ እርምጃ በመውሰድ አገር ሰላም ይሆናል ብላችሁ የምታስቡት ከሆነ እሱ ከ1960ዎቹ የኮንስፓይረሲ እና የመጠፋፋት ፖለቲካ ጋር አብሮ የተቀበረ ነው። እኛ የምናስበው ዘላቂ ሰላም የሚሆነው በመግባባት በመነጋገር ቁርሾ የሆኑ ጉዳዮችን በመፍታት ነው ብለን ከልብ እናምናለን። ለዚህም እየሰራን ነው። ይሄ በደንብ መታሰብ አለበት።